አፄ ቴዎድሮስና የኢትዮጵያ አንድነት ጸሐፊ ተክለ ጻድቅ መኩሪያ፣ አዘጋጅና አቅራቢ ሲማ ፕሮዳክሽን። ሰላም ሰላም፣ ጤና ይስጥልን። እንደምናላችሁ አድማጮቻችን፣ ምዕራፍ 21 ደርሰናል። ምዕራፍ 21 ላይ ደግሞ እንዳጋጣሚ ሆኖ የፈረንሳይ መንግስትን ጣልቃ ገብነት እናነሳለን። እንግዲህ በዚህ አሁን ይህንን በምንታረክበት ጊዜ ዲሰምበር 2021 ውስጥ ማለት ነው የአሜሪካ ጣልቃ ገብነት በሀገራችን ላይ ብዙ ችግር እየፈጠረ እንደሆነ እንመለከታለን። እንደው ትዝ ብሎኝ ነው እሱ። ከዛ በተጨማሪ ደግሞ የደጃዝማች ንጉሴ ወልደ ሚካኤል አነሳስና አወዳደቅን ብሎም ደግሞ የእቴጌ ጥሩ ወርቅ ጋብቻና ወይዘሮ የተመኙ የመሳሰሉትን የምናነሳበት ክፍል ይሆናል። ምዕራፍ 21 ነው። ከ16ኛው መቶ ዓመት ጀምሮ በተለይ በዚህ ዘመን ኃይል የሚሰማቸው ስልጣኔን የተቀዳጁ የአውሮፓ መንግስታት ፖርቱጋል፣ ቤልጂክ፣ ኤስፓኝ፣ ጀርመን፣ እንግሊዝና ፈረንሳይ በአፍሪካና በሌላው ኋላ ቀር ክፍለ አህጉር በቀኝ አገዛዝ መስክ ተሰማርተዋል። ከመካከለኛው ምስራቅ ደግሞ የቱርክ መንግስት ተነስቶ በዚሁ ዘመን ጎረቤቶቹን የአውሮፓን የባልካን አገሮች፣ የአፍሪካን ሰሜን በቀይ ባህር ዳርና ዳር ያሉትን አገሮች ከአውሮፓውያኑ ሀያላን ጋር እየተፋለመ ይዟል። የኢትዮጵያም ወደቦች ምጽዋና አካባቢዋ በቀጥታ በሱቡ እጅ ወይም በታዛዡ በግብፅ እጅ ከገቡ ቆይተዋል። ከነዚህ መካከል አፄ ቴዎድሮስ የኢትዮጵያን አንድነት ለመመስረት ላይና ታች በሚሯሯጡበት ጊዜ በኢትዮጵያ ላይ የንግድ ወይም የፖለቲካ ይዘታቸውን ለማጠናከር በከፍተኛ ፉክክር የሚሻሙት በተለይ እንግሊዞች፣ ፈረንሳዮች ናቸው። ከአፄ ቴዎድሮስ በፊትም የእነርሱ ፉክክር ከጀመረ ቆይቷል። የእንግሊዝ መንግስት በ1834 ዓ ም ካፒቴን ሃሪሰን ወደ ሸዋ ልኮ ከንጉሱ ሳህለ ሥላሴ ጋር የንግድና የወዳጅነት ውል ሲዋዋል፣ የፈረንሳይ መንግስት በበኩሉ በ1836 ዓ ም ሮሼ ዴሬኮርን ልኮ ከኚሁ ንጉሥ ጋር ተመሳሳይ ውል አድርጓል። ከዚያ ወዲህ ደግሞ ፈረንሳይ በምጽዋ በ1841 ዓ ም የቆንስላ ቢሮ ከፍቶ እነ ጉዩም ለዣንን ወደ ራስ አሊ ሲልክ፣ ቀጥሎ እንግሊዝ በ1850 ዓ ም በዚሁ በምጽዋ እነ ፕሎዴንን ልኮ ቆንስላ ከፈተ። ሁለቱም ቆንስሎች ወደ ጎንደርና ወደ ደብረ ታቦር እየተመላለሱ ከነ ራስ አሊ ጋር የወዳጅነትና የንግድ ግንኙነት ለመፍጠር ሲታገሉ ቆይተው ራስ አሊ ተሸንፈው የመንግስቱ ስልጣን በአፄ ቴዎድሮስ እጅ ሲወድቅ ሁለቱም መንግስታት የአፄ ቴዎድሮስን ሞገስ ለማግኘት ይጣጣሩ ጀመር። ነገር ግን እስከ ካሜሮን መምጣት ድረስ በአፄ ቴዎድሮስ ዘንድ የእንግሊዝ ይዞታ እየተስፋፋ ሄዶ የእንግሊዝ ቆንሲልና ዜጎች በንጉሱ ዘንድ ባለሟልነትን አግኝተው እንደ ልባቸው ይወጡ ይገቡ ነበር። በመጀመሪያ ጊዜ መልካም ግንኙነት በመፍጠር ቅድሚያ የነበረው ፈረንሳይ ከአፄ ቴዎድሮስ በኩል የሚጠየቀውን የወዳጅነት ጥያቄ የፈረንሳይ ንጉሠ ነገሥት ናፖሊዮን ቴዎድሮስ ካቶሊኮቹን ያጉላላል በሚል ሰበብ ችላ ስላለው ቆንሲሉ ጉዩም ለዣን እስከ መታሰር ደርሶ ነበር። በዚህ አይነት ባለፈው በምዕራፍ 6 እንደተመለከትነው እንግሊዝና ፈረንሳይ ከቀድሞ ጀምሮ በቆንስሎቻቸው ብቻ ሳይሆን በአገር ጎብኚ፣ በነጋዴና ወንጌልን እናስተምራለን በሚሉ ሚስዮናውያን አማካኝነት ወደ ኢትዮጵያ ገብተው የበላይነታቸውን ለማጠንከር በተለይ ከሁሉም ክፍል በሚስዮናውያኑ በኩል የበለጠ በሚሰሩበት ጊዜ በኢትዮጵያ መሳፍንት ዘንድ ደግሞ ቱርኮችና ግብጾች በምስራቅ በምጽዋ፣ በምዕራብ በመተማ በኩል አልፎ አልፎ የማጥቃት ተግባር መፈጸማቸው ስላልቀረ ፈረንጆቹ ክርስቲያኖች ስለሆኑ ከዚህ ጥቃት ያድኑናል፣ በእነርሱም እርዳታ አገራችንን እናሰለጥናለን በሚል ተስፋ ከፈረንጆቹ ጋር የመቀራረቡና የመዛመዱን መንገድ በመጀመሪያ ወቅት አልጠሉትም ነበር። ዳሩ ግን የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ከእስክንድሪያ ቤተ ክርስቲያን በወረሰችው እምነት የክርስቶስ ባህሪ ሰውነታዊና መለኮታዊ ባህሪ ተዋሕዶ አንድ ሆነዋል ስትል፣ በአንድ ወገን ፈረንሳዮች የሚደግፏቸው የካቶሊክ ሚስዮኖች በክርስቶስ ዘንድ ሁለቱ ባህሪ ሳይዋሃዱ መኖራቸውን ስለሚያምኑ፣ በሌላ ወገን የኢትዮጵያ ቤተ ክርስቲያን ወደ መንግሥተ ሰማያት ለመግባት ጻድቃን ሰማዕታት ያማልዳሉ ስትል፣ የእንግሊዝ መንግሥት የሚደግፏቸው ፕሮቴስታንቶች ደግሞ ወደ መንግሥተ ሰማያት የሚገባው በበጎ ሥራ እንጂ በአማላጅነት አይደለም ስለሚሉ የእነዚህ መንፈሳዊ ጠብና ክርክር የሥጋዊውንና
የፖለቲካውን ጉዳይ እያበላሸው የኢትዮጵያ መንግስት መሪዎችም ራሳቸው የሚያምኑበትንና የብዙ ህዝብ ሃይማኖት ሆኖ ከአራተኛው መቶ ዓመት ጀምሮ የጸናውን ተዋህዶ ሃይማኖት ለማስከበር ሲሉ በየአውራጃው ከተሰማሩት ሚስዮናውያን ጋር ጠቡ እየተባባሰ ሄደ። ከሚስዮናውያኑም እያለፈ ጠቡ ወደ መንግስት መሪዎች ደረጃ እየደረሰ የተጀመረውን የሰላም ግንኙነት ሲያደፈርሰው ኖረ። በዚህ ምክንያት አጼ ቴዎድሮስም ከነገሱ በኋላ ካነገሷቸው ከጳጳሱ ከአቡነ ሰላማ ጋር እየተማከሩ በነ ፕሎዴን በነ ዮሐንስ ቤል ወዳጅነት ምክንያት የእንግሊዝን የፕሮቴስታንት ሚስዮኖችን ለጊዜው ችላ ብለው ከኢትዮጵያ ተዋህዶ ቤተክርስቲያን ጋር በጣም የሚጻረረውን ከዚህ በፊት በአጼ ሱስንዮስ ዘመነ መንግስት ከ1599 እስከ 1624 ማለት ነው ብዙ ደም ያፋሰሰውን የካቶሊክ ሃይማኖት በያለበት በከረን፣ በአካለ ጉዛይ፣ በሰራዬ፣ በወዲህኛው ትግሬ ተስፋፍተው ያስተምሩ የነበሩትን እንዳያስተምሩ ከለከሏቸው። እነርሱ ግን በቆንሲሎቻቸው እየተደገፉ በሀገራቸው ኃያልነት እየተመኩ ትእዛዝን ቢያሉ በተዋህዶ ሃይማኖት ያምን የነበረውን የሀገር ተወላጁን በካቶሊክነት እያጠመቁ ቅስናም እየሰጡ ስላስቸገሩ በዚሁ ምክንያት በትእዛዝ አፍራሽነት ከመካከላቸው ዋንየው አባ ደጃኮቤስ የሚባሉት የፈረንሳይ ቄስ እስከ መታሰርና በካቶሊክነት የቀሰሱት እና አባ ገብረ ሚካኤልም በእስር ቤት እስከ መሞት ደርሰዋል። በዚህ ጊዜ ነው የፈረንሳዩ ቆንሲል ለዣን ከአጼ ቴዎድሮስ በሚከራከርበት ጊዜ የፈረንጆቹን አድራጎት አውቀዋለሁ። አንድ ሀገር ለመያዝ ሲፈልጉ በቅድሚያ ሚስዮኖች ይልካሉ። ከዚያ እነርሱን የሚደግፍ ቆንሲል፣ ቀጥሎ ደግሞ ቆንሲሉን የሚረዳ ወታደር ይላካል ያሉት። በማናቸውም ረገድ ባርደል በሚባል የፈረንሳይ ተወላጅ እጅ ወደ ናፖሊዮን ሶስተኛ ለላኩት ደብዳቤ መልስ ስላጡ ቆንሲሉ ለዣንም በዚሁ ጠብና ክርክር አስረውት ቆይተው በመጨረሻ እርሱም ተለቆ ወደ ምጽዋ ተመለሰ። በዚሁ ምክንያት በአጼ ቴዎድሮስ አገዛዝ በመጀመሪያ ዘመን ከ1847 እስከ 53 የፈረንሳይና የኢትዮጵያ ግንኙነት እየተበላሸ በሄደ መጠን ከእንግሊዞቹ ጋር ያለው ግንኙነት በመጨረሻ እስኪበላሽ ድረስ እየሰመረ ሄደ። በትግሬ የካቶሊክ ሚስዮንን የሚመሩት እላይ ስማቸው የተጠቀሰው ደጃኮቢስ ከፋ ውስጥ ለዚሁ ትምህርት የተቀመጡት ቄስ ሊዮን ዴዛ አቫንሸር በአባብና በቦጎስ የታወቁት ላፔቶ ወደ ፈረንሳይ ንጉሠ ነገሥት ወደ ናፖሊዮን ሶስተኛ ወደ ሳርዴኛው ወይም ኢጣሊያ ንጉሥ ወደ ቪክቶር ኢማኑኤል ደብዳቤ እየጻፉ በቃልም እየተላላኩ ቴዎድሮስ እኛን ያጠቁናል፣ በእርሳቸው ፈንታ በአገውና በትግሬ ሆኖ በእርሳቸው ላይ የሸፈተውን አገው ንጉሴን ብትደግፉት ለእናንተም አገር ቆርጦ ለመስጠት እኛንም ለመደገፍ የተዘጋጀ ነው እያሉ ማሳሰብ ጀመሩ። አገው ንጉሴ በአባታቸው በወልደ ሚካኤል የአገው ተወላጅ ስለሆኑ ራሳቸው ብዙ ጊዜ አገው ንጉሴ እየተባሉ ይጠራሉ። እናታቸው ግን የሰሜንኛው የደጃችሁ እህት የወይዘሮ መንታዬ ልጅ ስለሆኑ አገው ንጉሴ ከልጅነታቸው ጀምሮ ለደጃችቤ የዘመድ አሽከር ሆኖ ሲያገለግሉ ቆይተው በ1847 ዓ.ም ደጃችቤና ደጃች ካሳ ተዋግተው ካሳ አሸንፈው ውቤ ሲማረኩ አገው ንጉሴም የውጊያው ተካፋይ ሆነው ቆስለው እንደተማረኩ አለቃ ዘነብ ጽፈውት ኢኖ ሊትማን ያሳተሙት መጽሐፍ እንደዚህ ሲል ባጭሩ ይገልጸዋል። ንጉሴ ደጃችቤን ንጉሱ ወይም ቴዎድሮስ ተዋግተው ከቧሂት ላይ የያዟቸው ጊዜ ቆስሎ ነበር። ንጉሱም ማሩን፣ ቅቤውን፣ ፍሪዳውን ዳርገውት አድኑት ብለው ሸዋ ሄዱ ብለዋል። ከዚህኛው በመጠኑ ሰፋ አድርጎ የደራሲው ስም የማይታወቀው ሉዊጂ ፋዜላ ያሳተሙት መጽሐፍ ስለ አገው ንጉሴ አሸፋፈጥ ቀጥሎ ያለውን አስፍሯል። በአጼ ቴዎድሮስ መንግስት ደጃች ንጉሴና ደጃች ተሰማ የሚባሉ ሁለት ወንድማማቾች ሸፈቱ። እነዚህ ሁለቱ የአጤ ቴዎድሮስ አሽከሮች ነበሩ። በሳህላ መሬት ሽፍታ ሆነው ተቀመጡ። ደጃች ንጉሴም ጥቂት በጥቂት ሰው ሰበሰቡና ወደ ትግሬ ተሻገሩ። የሰሜን የሳህላ የልዋሌ የጠለምት ወታደር እበላለሁ እያለ ተከተላቸውና ወታደር በዛ። ትግሬ ገብተው ጥቂት እንደቆዩ ደጃች ኃይለማርያም አባ ጎርፌ የራሳያ ወንድም የትግሬ ገዢ ነበሩና ከአገው ንጉሴ ጋር በሐውዜን ወገን አራህር በሚባል ስፍራ ገጠሙ። እጅግ ብርቱ ጦርነት ተዋግተው በዚያን ጊዜ ደጃች ኃይለማርያም ሞቱ። ደጃች ኃይለማርያምን ድል አድርገው አገው ንጉሴና አገው ተሰማ ሲባሉ የነበሩ ሁለት ወንድማማቾች ደጃች ንጉሴና ደጃች ተሰማ ተባሉ። ጠቅልለው ትግሬን ያዙ። እላይ ከሁለቱ ወንድማማቾች ዋነኛው የበላይ አዛዥ ንጉሴ ናቸው። ትውልዳቸው አገው መሆኑ ነው።
ንጉሴ ከቴዎድሮስ ሲሸፍቱ የተከተላቸው የሳህላ ወይም ጃና ሞራ አውራጃ ግዛት ውስጥ የልዋሬ ወይም በየጁ አውራጃ የሰሜንና የወልቃይት የጸገዴ የጠለምት ሕዝብ የአባትና የእናታቸው ወገን ስለሆነ ወደ ትግሬ ገብተው ደግሞ በዚያው ግዛታቸውን ያጠብቁት ከርሳቸው ከቴዎድሮስም በፊት የእናታቸው አጎት ደጃቹቤ ከሰሜንና ከወገራ ጋር ትግሬንም ጠቅልለው እስከ ምጥዋ ይገዙ ስለነበር በዚያ ሲያባ መሆን አለበት። የሆነ ሆኖ ከአያታቸው ከወይዘሮ መንታዬ ወንድም ከደጃቹቤ ጋር ሆነው ቴዎድሮስን ወቅተው ቆስለው ከዳኑና ለአፄ ቴዎድሮስ ከገቡ በኋላ እንደገና በአፄ ቴዎድሮስ ላይ ለመሸፈት ያበቃቸው ትክክለኛው ምክንያት አይታወቅም። በግምት ራሳቸው በተካፈሉበት ጦርነት የራሳቸውን መቁሰል፣ የጌታ ዘመዳቸው የደጃቹቤ መሸነፍና ፍጻሜያቸው ቂሙ ከልባቸው አልጠፋም ይሆናል። በዚህ ጎን ደግሞ ንጉሴ ከጠባያቸው ደግ ሰው መሆናቸውና በአፄ ቴዎድሮስ ትእዛዝ በየጊዜው የሰው እጅና እግር እየተቆረጠ መቀጣቱ ያሳዘናቸው መሆኑን ይኸው ላይ የተጠቀሰው መጽሐፍ እንደዚህ ሲል ይጠቅሳል። ጠቅላዩ ደጃች ንጉሴ ናቸው። እርሳቸውም ጭራሽ ርኅሩህ ነበሩ ይላሉ። ይቆረጥ ይብቃ ተብሎ የተፈረደበት እንደሆነ አያ እግርና እጅ በውሃ አይበቅልም ገርፈ ስደደው ይሉ ነበር ይላሉ። ይሙት በቃ ቢፈረድበትም ገንዘብ ይከፍሉ ነበር። አፄ ቴዎድሮስ በነገሱበት ዘመን በፈረንሳይ ሀገር ንጉሠ ነገሥቱ ናፖሊዮን ሶስተኛ ሲሆን በእንግሊዝ ሀገር ንግሥት ቪክቶሪያ ናቸው። ኢጣሊያኖች ግን ግማሾቹ እርስ በርሳቸው የተከፋፈሉ ብቻ ሳይሆን ሰሜኑንና ምስራቅ ሰሜኑን አውስትሪያ፣ ምዕራቡን ሳቮያና ፒየሞንቴ የሚባሉት ፈረንሳይ ሲገዟቸው ከነዚሁ መንግስታት ጋር በሰላምም በጦርነትም እየተከራከሩ ሳርዴኛና ፒየሞንቴን አዋህደው በቅድሚያ በካርሎ አልቤርቶ መሪነት ቀጥሎ በልጁ በቪክቶር አማኑኤል ዳግማዊ የሚመራ ንጉሳዊ አገዛዝ መስርተዋል። በዚሁም ጊዜ ካሚሊዮ ቤንዝ ኮንቴ ዲካቮር የሚባለው ጠቅላይ ሚኒስቴር ሆኖ ይመራል 1848 እስከ 1859። ደጃች ንጉሴ ባለፈው እንደተመለከትነው ከሰሜን ከወልቃይትና ከጠገዴ አልፈው ተንቤን ገብተው አፄ ቴዎድሮስ የሾሟቸውን ደጃች ኃይሉን ወይም ኃይለ ማርያምን በጦርነት ገድለው ትግሬን ከጠቀለሉ ወዲህ ደጃዝማችን የገደለ ደጃዝማች መባል በኢትዮጵያ የቆየ ልማድ ስለሆነ ከዚህ በኋላ ደጃዝማች ንጉሴ እየተባሉ ቆይተው በመጨረሻም ንጉሴ የኢትዮጵያ ንጉስ ወይም ደጃች ንጉሴ ንጉስ ዘብሔረ ኢትዮጵያ እያሉ በራሳቸው ፈቃድ መጠራት፣ በዚሁ የአንበሳ ምልክት ያለበት ማህተምም አሰርተው መጻጻፍ ጀመሩ። ለአጭር ጊዜ ቴዎድሮስ በሌሉበት ሰዓት ጎንደርን እስከ መውረድ ደርሰዋል። አንድ ጊዜ ከሸፈቱ በኋላ የአፄ ቴዎድሮስን ኃይል ያውቁታልና በማናቸውም ረገድ እርዳታ ለማግኘት ሲሉ እኔ በቴዎድሮስ ምትክ ንጉሠ ነገሥት በሆን በአገር ሰላም እንዲሰፍን፣ ንግድ እንዲስፋፋ፣ የአውሮፓ እውቀትና ስርዓት በአገሬ እንዲገባ፣ እናንተም ካቶሊኮች እንደ ልባችሁ ሃይማኖታችሁን እንድታስፋፉ አደርጋለሁ። በቀይ ባህር ዳርም የንግድ ማስፋፊያ፣ የመርከብ ማሳረፊያ የወደብ መሬት ለፈረንሳይም ለኢጣሊያም እሰጣለሁ እያሉ ተስፋ መስጠታቸው አልቀረም። በዚህ ምክንያት እላይ ስሙን የጠቀስነው ሊቮ ዲዣ ቫንሸር የሚባለው ሚስዮናዊ በቅድሚያ ከሳርዴኛው ጠቅላይ ሚኒስተር ከኮንት ካቡርና በተለይ ከውጭ ጉዳይ ሚኒስቴር ባለሥልጣኖች ከነኔግሪ ጋር ተጻጽፎ ከተስማማ በኋላ ለንጉሴም የመረዳዳት የውል ረቂቅ አቅርቦ እንደዚሁም ለሳርዴኛው ንጉሥ ደብዳቤ ቢጽፉ ከቴዎድሮስ ጋር ለሚያደርጉት ውጊያ ሁሉ እርዳታ ሊያገኙ ይችላሉ በማለት ደብዳቤ እንዲጽፉ አድርጓቸዋል። እርሳቸውም የአፄ ቴዎድሮስን ኃይልና ጭካኔ በፊታቸው የገጠማቸውን መሳፍንት ሁሉ ደጃቹቤን ሳይቀር በቀላሉ እያሸነፉ የነገሱ ከነገሱም ወዲህ አንድም በፊታቸው ቆሞ ለዘለቄታ የመከታ ለመኖሩን ስለሚያውቁ እኔ እስከኝ ንጉሥ ድን ይሆን ወይስ ስሞት ይሆን እያሉ በሚሰጉበት ጊዜ እንደተመከሩት በቅድሚያ ለሳርደኛው ንጉሥ ደጃዝማች ንጉሴ ንጉሥ ዘብሔረ ኢትዮጵያ የኦሮሞ አገር ሁሉ ጳጳስ የአቡነ ማስያስ ቄስ መልእክተኛ አቡነ ሊዮኔ ከኔ ሰፈር መጣ። የምትፈልገውም ነገር ሁለታችን የአንድነት ፍቅር እንድናደርግ የነጋዴን ሥርዓት ሁሉ እንድናቀና መሆኑን ሰምቼ እጅግ ደስ ብሎኝ ነው።
ነገር ግን ያንተ ወኪል መጥቶ ይህን ሥርዓት ቶሎ ይፈጽም። እኔም የእግዚአብሔር ፍቃድ ቢሆን እንደ ብርሃን የሆነ የአውሮፓ ሥርዓት ወደ አገሬ ኢትዮጵያ እንዲደርስ በነጋዴ ሥርዓት በሌላውም ነገር ሁሉ እንደ አገርህ እንዲሆንልኝ ይህም እስኪፈጸም ድረስ በሰቂለ ሕሊና ልኖር ነኝ የሚል ደብዳቤ ጽፈው ላኩ። ከደብዳቤው ግርጌ የአንበሳ ምልክት ያለበት ማህተም ከአናቱ ላይ የደብዳቤው ቀን እንደ ኢትዮጵያ አቆጣጠር 1851 ዓ.ም የካቲት 4 ቀን መሆኑ በግልጽ ይታወቃል። ይህ ዘመን የስዊስ ቦይ ስራውን የጀመረበት ጊዜ ስለነበረ በዚሁ ቦይ አማካኝነት እንደ ሌሎቹ ሀያላን የሳርዴኛው ንጉስም ወደ አፍሪካ መልእክተኞችን እየላከ ንግድ ለማስፋፋት ቢቻልም በዚሁ በኤርትራ ባህር አካባቢ እግሩን የሚያሳርፍበት መሬት ለማግኘት መመኘቱን ይኸው ሊዮን ዲዛንቫሸር ገልጾላቸው ነበር። ንጉሴም በበኩላቸው የጦር መሳሪያ ማናቸውንም እርዳታ ለማግኘት ሲሉ በዋጋ ቤት 4500 የማሪያ ቴሬዛ ብር ተቀብለው በቀይ ባህር ዳር በዙላና በአራፋሊ አጠገብ መሬት ቆርሰው ለመስጠት ፈቃደኛ መሆናቸውን ይኸው እላዩ ስሙ የጠቀስነው ቄስ ያመለክታል። ዳሩ ግን የሳርዴኛ ንጉሥ ገና የአገሩን የኢጣሊያን አንድነት ለማቋቋም ከሮማ ጳጳስ የሚጨቃጨቅበት ከየአውራጃው መሳፍንትና ፕሬዝዳንቶች ጋር የሚዋጋበት ጊዜ ስለነበረና የወታደሩም ድርጅት የሀብቱም አቅም ዝቅተኛ በመሆኑ እንደዚሁም በደንበኛው ንጉሠ ነገሥት ቴዎድሮስ ፊት የደጃዝማች ንጉሴ አቋም የጸና አለመሆኑን ከሌሎች ምንጭ በመስማቱ የመሬት መያዙን ጉዳይ ለሌላ ጊዜ አስተላልፎ ጉዳዩን ተወ። ስለዚህ የዚህን ጉዳይና ደጃች ንጉሴን በመደገፍ ሊገፋበት የፈለገው የእንግሊዝ ዋናው ተፎካካሪ የፈረንሳይ መንግስት ብቻ ሆነ። በዚህ ምክንያት የደጃች ንጉሴ መልእክተኛ አረብኛ የሚያውቅ አባ እምነቱና ልጅ ጸጋዬ የሚባል አስተርጓሚ ወደ ሳርዴኛው ንጉስ በተላኩ በአመቱ ወደ ፈረንሳይ ንጉሠ ነገሥት ወደ ናፖሊዮን ሶስተኛ በ1852 ዓ.ም የተጻፈ ደብዳቤና ገጸ በረከት እንደዚሁም ለሮማ ጳጳስ ለፒዮስ 9ኛ ጭምር እንዲያዙ በሚስዮኖቹ አለቃ በአባ ያዕቆብ መሪነት በተለመደው የጉዞ መስመር በምጥዋና በስዊዝ አድርገው ሮማ ደርሰው እንደ ኤሮፓውያን አቆጣጠር ጥር 18 ቀን 1859 ዓ.ም ከሊቀ ጳጳሱ ተገናኝተው ሊቀ ጳጳሱና የፈረንሳይ ንጉሠ ነገሥት ንጉሴን እንዲደግፉ ያለዚያ ኢትዮጵያ በእንግሊዞች ምክንያት ፕሮቴስታንት ለመሆን የቀረበች መሆኗን ገልጸውና ከወር የበለጠ መልእክተኞች በየካርዲናሎች ጋር በፍቅር በደስታ ሲወያዩ ሰንብተው በመጋቢት 8 ቀን ሮማን ለቀው በ28 ቀን በዚሁ ዓመት ወደ ፓሪስ ደርሰው ያዙትን ደብዳቤና ገጸ በረከት ለናፖሊዮን አቀረቡ። ገጸ በረከቱ አንድ በወርቅ የተጠለፈና ያማረ ኮርቻ፣ አንድ በረቂቅ ሥራ የተሰራ የወርቅ አምባር፣ አንድ በወርቅ የተከፈፈ የአንበሳ ለምድና አንድ ጥሩ ጎራዴ መጨበጫ የወርቅ የሆነ ነው። ለዚሁ የስጦታ መልስ ናፖሊዮን ሶስተኛ መልእክተኞቹን በልዩ ልዩ ስጦታ አስደስቶ ለደጃች ንጉሴም የሚሰጥ ገጸ በረከትም የጦር መሳሪያ ማዘጋጅቶ ከ10 መርከበኞች ጋር ለነዚሁ ዋና መሪ ኮንት ስታኒበላው ሩሴል የሚባለውን አድርጎ ወደ ንጉሴ ሲልክ የደጃች ንጉሴ መልእክተኞች እና አባ እምነቱ እግረ መንገዳቸውን በሮማ በኩል አልፈው ወደ ምጥዋ ተጓዙ። ሩሴልና መርከበኞቹ መጀመሪያ ምጥዋ ከዚያም ወደ ሐላይ ተጉዘው ከሞንሲኞር ደጃኮቢስ ተገናኝተው ለደጃች ንጉሴ የያዙት የጦር መሳሪያና ስጦታ በርከት ያለ በመሆኑ ለዚሁ መጫኛ ከብት በሚፈላልጉበት ጊዜ አጼ ቴዎድሮስ ከወሎ ወደ ሸዋ ሰይፉን ለመውጋት ከሸዋ ወደ ወሎ በሽራ መዴን ለመደምሰስ የሚሯሯጡበት ጊዜ ስለነበር የፈረንሳይንና የንጉሴን ዝምድና የሚቃወሙት እንግሊዞች በተለይ ካፒቴን ፕላውዴንና በምጥዋ የእንግሊዝ ቆንሲል የሆነው ባሮኔ ወደ አጼ ቴዎድሮስ ሩሴልና ደጃች ንጉሴ የተገናኙ እንደሆነ ይቸገራሉ የሚል ፈጣን መልእክተኛ ልከው አስረዷቸው። በፊተኛው ጊዜ ደጃች ንጉሴ ከወንድማቸው ከደጃች ተሰማ ጋር ሆነው ወደ ወገራም ወደ ቴምቤንም እየተመላለሱ ጦር እያደራጁ በሚደግፏቸው ካቶሊኮች አማካኝነት ከናፖሊዮን ከቪክቶር አማኑኤል ሲላላኩ ቴዎድሮስ ወሬውን ከሀገር ተወላጅም ከእንግሊዞችም እንደሰሙ የንጉሴን ሽፍትነት ለመደምሰስ ከቤጌምድር ወደ ቴምቤን ድንገት ሲሄዱባቸው እነ ንጉሴ ደንግጠው ወደ በረሃማዊ የትውልድ ሀገራቸው ወደ ወልቃይት ገቡ። በዚህ ጊዜ ቴዎድሮስ በአድዋ የጥምቀት በዓልን የመድኃኔ ዓለም ታቦት በመሸኘት ካከበሩ በኋላ ወደ ወገራ ዘልቀው የነ ንጉሴን ወሬ ቢጠይቁ ጠፋባቸው።
ብዙ ሰራዊትም ይዘው በዚያ ለብዙ ጊዜ መቆየት ስለማይችሉ ወደ ወገራ በረሃ መግባቱም አስቸጋሪ ስለሆነባቸው ከወገራ በአምባ ጫራ በኩል አድርገው ደብረ ታቦር ገቡ። በዚያም ደርሰው ትንሽ እንዳረፉ እላይ እንደጠቀስነው በሸዋ አቤቶ ሰይፉ የንጉሥ ኃይለ መለኮት ወንድም ሸፍተው ወኪላቸውን አቶ በዛብህን ከአንኮበር ማባረራቸውን ስለሰሙ ጉዟቸውን ወደ ሸዋ ምርተው አንኮበር ደርሰው ሰይፉ ብቻ ሲያመልጡ በአቶ በዛብህ ጥቆማ ይህ ታማኝ ነው፣ ይህ የከዳ ነው እየተባለ ከሰይፉ የተደረበውን እጅና እግሩን በመቁረጥ ጭምር በመቅጣት በዛብህን በግዛቱ አደላድለው ተመለሱ። በዚሁ ጊዜ ወደ ሸዋ ሄዱልን ብለው እረፍት ያገኙ መስሏቸው የተደሰቱት እነ ደጃች ንጉሴ ወደ ተንቤን ተመልሰው ከካቶሊኮቹ ከነአባ ደጃኮቪስ ከነአባ እምነቱ በእነርሱ አማካኝነት በፈረንሳይ ሀገር መርከበኛ የአንድ ክፍል ጦር ይዞ መጥቶ በኋላይ ከሚገኘው የመርከብ መኮንን ከኮማንዳ ሩሴል ጋር ይላላኩ ጀመር። የቴዎድሮስንም መመለስ መጠራጠራቸው ስለማይቀር እነርሱም ለውጊያ ይዘጋጁ ጀመር። በደጃች ንጉሴ ውስጥ በጀግንነት ስሙን ያስጠራና ፉከራ የሚያሳምር አንድ ሳህሉ ተሰማ የሚባል የወልቃይት ተወላጅ ነበር። እሱም ከቴዎድሮስ ያም ቢቀር ከፊት አውራሪ ገብርዬ ጋር ጦርነት አለመቅረቱን እያነሳሳ መገን ሳህሉ አባ ጆቢራ 50 በፊት 50 በኋላ 50 በቀኝ 50 በግራ ክርክር አይቀርም ከዚያ ሰው ጋራ ከፍ ሲል ከዚያ ሰውዬ ዝቅ ሲል ከገብርዬ ዘራፋት በሉ ይቆጣቸዋል ተሰማ ሳህሉ ባወጣው ጠጅ ይንጫጩበታል እንደ ወፍ ልጅ ደራሽ በቦራ አስጨናቂ በመከራ የንጉሴን ቤት ሰራው በኖራ። እላይ እንደተመለከተው የንጉሴንና የኮማንዳ ሩሴልን ዓላማ ለመቅጨት በሚመኙት በእንግሊዞች ጥቆማ የታማኞቻቸው መልእክት ከደረሳቸው ወዲህ ቴዎድሮስ ከሸዋ በክዝጋሴ ድንገት ተንቤን ሲደርሱ በሁሉም ዘንድ ድንጋጤና ፍርሃት ወረደ። እነ ንጉሴ በፊተኛው ጊዜ ወደ ወልቃይት በረሃ ለመሸሽ ጊዜ ያገኙት አሁን አላገኙም። ፊት ለፊት ጦርነት ለመቅጠምም ተከታዩ በክዳትም በፍርሃትም ስለተበተነ አልቻሉም። ግማሹ በሌሊት እየሸሸ ወደ ሀገሩ ሲገባ፣ ግማሹ ወደ አድዋና ወደ አክሱም ቤተክርስቲያን እየገባ ሲማጠን ወታደር በያለበት እየያዘ እየጎተተ ወደ ንጉሱ ሲያመጣው ሁለቱ መከረኛ ወንድማማቾች የገዛ ሰዋቸው ከርቶ አስያዛቸውና በሌሊት እንደተያዙ ወደ ንጉሱ ቀርበው ሁለት እግርና እጃቸው እየተቆረጠ ተጥለው ለአሞራና ለአውሬ ቀለብ ሆኑ። ከነዚህ መካከል አባ ዱራ ብሩ የሚባል የተንቤን ሹም በሽጉጥ ጥይት ራሱን ገደለ። የአባ ዱራ ብሩን ጠባይና ዝምታ ምንም ባናውቀውም ፉከራቸውን ያልሰማነው የእርሳቸው የዚህን አይነት ቁርጠኛ አሟሟት ስናነብ ዋናው ፎካሪ ተሰማ ሳህሉ በውርደት ተይዞ ከዚህ እንደሚከተለው ተገደለ። ንጉሠ ነገሥቱ ከምርኮኞቹ መካከል ተሰማ ሳህሉን ወዲያው እንዳዩት ገብርዬን ጥራ ብለው ከመጡ በኋላ ገብርዬ የኔንና የአንተን ተወዳዳሪው ብለው ተሰማንም በላውን ፎክር ቢሉት መቼም ሞት ላይ ቀርልኝ ብሎ እምቢ ማለቱን ከዚያ በኋላ እንዲዋረድ አህያ ላይ በግዴታ አስቀምጠው መንደር ለመንደር አዙረው ለተመልካች ካሳዩትና ካሳቁበት በኋላ እርሱንም ወታደር ቆራርጦ እንደጣለው ታሪካዊ መጽሐፍ ገልጦታል። በዚህ አይነት የፈረንሳይ መንግስት በደጃች ንጉሴ በኩል በቀይ ባህር የወደብ መሬት ለማግኘት ያቀደው ዓላማ ንጉሴን በፈረንሳይ ኃይል የኢትዮጵያ ንጉሠ ነገሥት ለመሆን የነበራቸው ምኞት ለዘለቄታ አከተመ። ስለዚህ ውስጡን ንጉሴን ለመርዳት ላዩን ለማጨርበር ወደ ንጉሠ ነገሥቱ መልእክት ይዞ የመጣው ኮማንዳ ሩሴል መንገዱ በቴዎድሮስ ወገኖች ተቋርጦበት በጭንቅ ምጥዋ ወደሚቀመጠው የፈረንሳይ ቆንሲል ወደ ሙዜ ጄልበር ተከብቤ ያለሁ ብሎ አስታውቆ ቆንሲሉም ለአስተዳዳሪዎቹ የግብፅ ባለሥልጣኖች የእርዳታ ወታደር ወደ ኋላይ እንዲላክለን ለምኖ እነሱም የቴዎድሮስን ጦር ፈርተው ሲያመነቱ በመካከሉ ሩሴር በአገር ተወላጅ መነኩሴ በአባ እምነቱና በሞንሲኞር ደጃኮቪስ እርዳታ በመጣ በ34ኛው ቀን እንደ አውሮፓውያን አቆጣጠር በ1860 ከኋላይ በእኩለ ሌሊት አምልጦ ምጥዋ ገባ። ከዚያም ወደ ሀገሩ ተመለሰ። አጼ ቴዎድሮስም ከነ ንጉሴ ሞት በኋላ በዚያው ሰፈር በጥቆማ የተገኙትን የደጃች ውቤን ልጅ የንጉሴን የቅርብ ዘመድ ወይዘሮ ጥሩነሽን ሲያገኙ ይህችማ ጥሩ ወርቅ ናት ብለው አግብተው በደስታ በእልልታ ወደ ጎንደር ተመለሱ። እርሳቸው የመልኳን ውበት የዛለዋን ማማር የደሟን ግባት አይተው ጥሩ ወርቅ ብለው ሰይመው ቢያገቧት
እርሷ ግን ሴት የወደደችውን ለማግባት የጠላችውን እምቢ ለማለት ምንም የመብት ምልክት በሌለበት በዚያን የፊውዳል ጊዜ የአባቷን የደጃች ውቤን ጠላት የቅርብ ዘመዶቿን የንጉሴንና የተሰማን ገዳይ ስታገባ ወዳቸው ይሆን? ነገር ግን ከእርሷ በፊት ምንትዋብ አሊም የአባታቸውን የራስ አሊን የአያታቸውንም የእቴጌ መነንን ጠላት ቴዎድሮስን አግብተዋል። የዚህ ሁሉ ዋጋው ዞሮ ዞሮ እቴጌነት ነው። የጥሩ ወርቅ እቴጌነት ግን እንደታደሉት እንደምንትዋብ የአጼ ባካፋ ሚስት ማለት ነው በተድላ በደስታ መካከል ሳይሆን በጦርነት በውካታ መካከል ያለፈ ስለነበር አለማየሁን ከወለዱ በኋላ በዚሁ የጦርነት የምርኮ ውዝግብና ድካም ሕይወታቸው ማለፉን ወደፊት እናነባለን። የሆነ ሆኖ እቴጌ ጥሩ ወርቅ ለአጼ ቴዎድሮስ እንደ እቴጌ ምንትዋብ ከልብ የሚስት ጓደኛ አልሆኗቸውም። እንደ ተዋበች የሚጠነቀቁላቸውና የሚያስቡላቸው ሆነው አልተገኙም። በዚህ ምክንያት ከተዋበች ሞትና ከጥሩ ወርቅ ጋብቻ ወዲህ ቴዎድሮስ መበሳጨትም መጠጣትም ወደ ሌላ ሴት መሄድም እንደጀመሩ የውጭ ሀገር ተወላጆች እነ ዋልድማየር ሳይቀሩ ተመልክተውታል። በበኩሉ የፈረንሳዩ ተወላጅና ቆንሲል ልጃን ስለዚህ ጉዳይ በጻፈው መጽሐፍ ላይ ከ6 ዓመት በፊት የውቤን ልጅ ቁንጅናዋ፣ ወጣትነቷ፣ የልዕልትነቷ አቋም በመላው ሀበሻ ዝናዋ የተነገረላትን አገቡ። በእርሷ ላይ አንድ ጉድለት ቢኖር ከልክ ያለፈ ኩራት ነው። ቴዎድሮስ በተጋቡበት 3 ዓመት ውስጥ ይወዷት ነበር። በተለይ ወንድ ልጅ ወይም አለማየሁን ከወለደች ወዲህ ፍቅራቸው አልተለያትም ነበር። ነገር ግን በአንድ የፋሲካ ባህል በሆነበት ጊዜ እቴጌቱ የአባትየው የደጃች ውቤ ወገኖች በእስራት ያሉት ምህረት እንዲደረግላቸው ብትለምን ቴዎድሮስ ወዲያው በግልፍታ ተቆጥተው ከኔ አባትሽን ነው የምትመርጭው ብለው አንድ ጥፊ ያቀመሷት። ቤል ወይም ሊቀ መኳስ ዮሐንስ ሊገላገል ቢሞክርም እሱም አንድ ጥፊ ተቀበለ። ከጋብቻው ወዲህ የውቤ እስረኝነት ቀርቶ የነበረው እንደገና ታሰሩ። ከዚህ በኋላ ሚስታቸውን ለማናደድ ሴት አስቀመጡ ሲል ያመለክታል። ቢሆንም ወደ መጨረሻ ዘመን በጥሩ ወርቅ ትዕቢትና በሌላው ንጉሱ እየተበሳጩ ከፈረንጆቹም ከመኳንቶቻቸውን በተጣሉበት የእንግሊዝ ጦር በመጣበት ሰዓት ከጥሩ ወርቅ የበለጠ ይንከባከቧቸውና ይወዷቸው የነበሩት ወይዘሮ የተመኙ ከእርሳቸው አራቁም። ለአጼ ቴዎድሮስ በግልጽ የምናውቃቸው ሚስቶቻቸው የመጀመሪያዊቱ የራስ አሊ አሉላ ልጅ የእቴጌ መነን የልጅ ልጅ እቴጌ ተዋበችና እርሳቸው ካረፉ በኋላ ደግሞ በወግ በማዕረግ አሁን ያገቧቸው የሰሜኑ የደጃዝማች ውቤ ልጅ እቴጌ ጥሩ ወርቅ ናቸው። ነገር ግን በእነዚህ መካከል በተለይ ከተዋበች ሞት በኋላ ወይዘሮ የተመኙ የሚባሉ የእጁ ተወላጅ ፍቅረኛ ወዳጅ እንደነበሯቸው አልፎ አልፎ በቃልም በጽሑፍም ተገልጿል። እስረኞቹን ለማስፈታት ከንግሥት ቪክቶሪያ ተልኮ የመጣውና በመጨረሻም ራሱ እስረኛ የሆነው ሆርሙዝ ራሳም ወደ ሀገሩ ከተመለሰ በኋላ በጻፈው መጽሐፉ በቴዎድሮስ ዘንድ የተወደደችው እቴጌ ሲላት የቀሩት ጸሐፊዎች የሚወዷት ዕቁባታቸው እንደነበሩ ይገልጻሉ። አሁን በመጨረሻ ዳዊት ኤል አፓሊያርድ ወደ እንግሊዝኛ ተርጉሞ ፕሮፌሰር ሪቻርድ ፓንክረስት በምልክት ያብራሯቸው አጼ ቴዎድሮስ ለእኚሁ ለእቴጌ የተመኙ የጻፏቸው ደብዳቤዎች ንጉሠ ነገሥቱ ሴትዮዋን በጣም ይወዱ እንደነበረ፣ ሴትዮዋን በበኩላቸው ቴዎድሮስን በተለያዩበት ጊዜ ይናፍቋቸው እንደነበር ያስረዳሉ። ከደብዳቤዎቹ አንዱ ከዚህ ቀጥሎ የሰፈረው ነው። በስመ አብ ወወልድ ወመንፈስ ቅዱስ አንድ አምላክ ንጉሠ ነገሥት ቴዎድሮስ ይድረስ ከእቴጌ የተመኙ። እንዴት ከረምሽ? እኔ እግዚአብሔር ይመስገን ደህና ነኝ። እናትሽንም እነ ወይዘሮ ሰናየትንም የቤቴን ሰዎች ሁሉ እንዴት ከረማችሁ አለ በይልኝ። አሁንም አይዞሽ፣ በእግዚአብሔር ኃይል አፈር ካልበላው ሳላይሽ አልቀርም። አትባቢ። ተዋበችንም ከነደጃሽ ጎሹ ከነብሮ አሊ ስዋጋ ቋራ አስቀምጫት ነው። አሁንም ቋራ መቅደላ ነው። ነፍስና ሥጋዬ ካልተለያየ የማልቀርበት ስፍራዬ ነው። በጳጉሜ 5 ቀን ተጣፈ። ደብዳቤው የሚያስረዳን ቀድሞ በንጉሠ ነገሥትነታቸው ዘመን ዋዜማ ላይ ከጎጃሙ ባላባት ከነደጃች ጎሹ ጋር ከየጁ ባላባት ከነደጃች ብሩ አሊ ጋር በሚዋጉበት ዘመን ደንበኛ ባለቤታቸውን እቴጌ ተዋበችን ከትውልድ ሀገራቸው ከቋራ ማስቀመጣቸውን አሁንም ለእርሳቸው አልገዛም ብሎ የሸፈተባቸውን ለማሳመን ወዲያና ወዲህ በሚባክኑበት ጊዜ ምንም እንኳን በመካከላቸው ልባዊ ፍቅር ባይኖርም በደንበኛ ባለቤታቸው በእቴጌ ጥሩ ወርቅ ላይ እኚህን ወይዘሮ የተመኙን ከልባቸው እንደሚወዷቸውና በመቅደላ ተራራ ላይ
ለየት ካለ ቦታ አስቀምጧቸው ስለነበርና የተገናኙበትን ጊዜ ረዘም ስላለ ሴትየዋን ለማጽናናት የተጻፈ ነው። በሕይወታቸው ያገቧቸውና የታወቁት ተዋበችና ጥሩ ወርቅ ሆነው ሳሉ እኚህን የእጁ ወይዘሮ ምንም እንኳን ቆንጆና የተወደዱ ቢሆኑ ዞሮ ዞሮ እንደ ዕቁባት ናቸውና በእቴጌነት ሊጠሯቸው የሚገባ አይመስልም። እንደ ሚስትም በበኩላቸው ቆጥሯቸው እንደሆነ በአንድ የጊዜ ወቅት 2 በእቴጌነት የሚጠሩ ሚስቶች ነበሯቸው ማለት ስለሆነ ነገሩ ከስርዓት ውጪ መሆኑን ያሳያል። ሌሎቹ ለእቴጌ የተመኙ የጻፏቸው ደብዳቤዎች በይዘትም በቅርጽም ተመሳሳይ ናቸው። በአንደኛዋ ደብዳቤ ግርጌ ከሰላምታ ቀጥሎ አይዞሽ እቴ የእናቴ ልጅ ነፍስና ስጋዬ ካልተለያየ ሳላይሽ አልቀርም የሚል የናፍቆት አረፍተ ነገር አለበት። ደብዳቤዎቹ ዓመተ ምሕረት የሉባቸውም። ነገር ግን ደብዳቤዎቹን የጻፏቸው በመጨረሻ ዘመን ጓዛቸውን ወደ መቅደላ ካወጡና የሚጠረጥሩትን ሁሉ በግዞት መቅደላ ተራራ ላይ ባስቀመጡበት ወቅት ምናልባት እንደ ኢትዮጵያውያን አቆጣጠር በ1856 እስከ 1860 ዓ.ም መካከል ሳይሆን አይቀርም። ሁኔታው ሲገመገም ከሚወዷቸው ከእቴጌ ተዋበች ወዲህ ባገቧቸውና የንቀት መልክ በሚያሳዩቸው በእቴጌ ጥሩ ወርቅ ውቤ መካከል እንደ ተዋበች መሰል ሆነው በፍቅርና በማንከባከብ የያዟቸው እኚሁ የእጁ ቆንጆ ወይዘሮ የተመኙ መሆናቸው ይታያል። በደብዳቤያቸው ውስጥ ቴዎድሮስ እቴ የእናቴ ልጅ የሚል አረፍተ ነገር እስከ ማስፈር የደረሱት ከዚሁ ልባዊ ፍቅር የተነሳ መሆኑ የታወቀ ነው። የዚህን ሁኔታ ሆርሙዝ ራሳም በበኩሉ ሲያትት በመጨረሻ ጊዜ የቴዎድሮስን ልብ በፍቅር ይዘው የነበሩት የተመኙ እንደነበሩ በፋሲካ በዓል መልካም ድግስ አዘጋጅተው በማስተናገድ ማስደሰታቸውን ይገልጻል።